ሀይሚና ብሩክ ማለት ነው። አሁን ላይ ይህን ቤቱን ሊለቁት አስበዋል። ዝም ብላችሁ ባጭሩ ልንገራችሁ፣ አዲስ አበባ ያለውን ቤታቸውን ሊለቁት አስበዋል። ሚፍታ ለቆት ሂዷል ታውቃላችሁ። ስለዚህ ሀይሚ ትሄድና አዲስ አበባ ቤቱን ለቅቄለት እወጣለሁ ትላለች። ከዛ ብሩክም ሄድና ካላንቺ መኖር አልችልም ወይም ደግሞ እኔ እወጣልሻለሁ አንቺ እዚህ ኑሪበት ይላታል ሀይሚ። ከዛ ሀይሚ ደግሞ እኔ ያለ ብሩክ እዚህ ትልቅ ቤት ውስጥ መኖር አልችልም ትልና ሁለቱም ቤቱን ይለቁታል ማለት ነው። በቃ መጨረሻው ይሄ ነው። ቤቱን መልቀቅ ይፈልጋሉ። ሲቀጥል ሀይሚ ለምን አውቃ ነው ያለቀሰችው የምትሉ፣ አውቃ አይደለም ያለቀሰችው። እሷ ያለቀሰችው ብሩኬ ባጠፋው ጥፋት ልክ እሷ እንዳጠፋች፣ ሲቀጥል ደግሞ የመለያየታቸው ምክንያት ሀይሚ እንደሆነች፣ በቃ በእሷ ጥፋት እሱን እንዳጣችው፣ እሷ አጥፍቶ ግን ሀይሚ ተወቃሽ ሆነች። ብሩክ ባጠፋው ጥፋት ሀይሚ ነው ተወቃሽ ሆነች። እና ይሄ ነገር በጣም ነው የሚያናድደው። ምንም ሳታጠፉ እናንተ የሆነ ሰው ጋር ስትለያዩ በእናንተ ምክንያት እንደሆነ፣ የተለያዩበት ምክንያቱ እሱ ሆኖ እያለ ግን በሀይሚ ጥፋት እንደሆነ የተለያዩ፣ የምትወዱትን ሰው እሱ አጥፍቶ ከዛ ደግሞ በእናንተ ምክንያት እንዳጣችሁት ሰው ሲያወራባችሁ የሆነ እንድትጸጸቱ ሲያደርጋችሁ በጣም ያናድዳል። ለዛ ነው ያለቀሰችው እንጂ ሀይሚ ጎበዝ እንደሆነች አውቃለሁ። አውቃም አይደለም። እናንተ አሮጊቶች ማለት ነው። አፋችሁን አትክፈቱ እሺ። የምታለቅሰው አውቃ ነው፣ እያስመሰለች ነው። እያለቀሰች አይደለም፣ እናንተን ለማሳመን እየሞከረች ነው። በለው እሰይ ደግ አረገች። እንኳንም አውቃ ሆነ፣ እንኳንም እያስመሰለች ሆነ ማለት ነው። እና እንግዲህ ትናንትና ያው ሁሉም ሰው ብሩክ ላይ ነው የፈረደበት ማለት ነው። ከዚህ በኋላ ደግሞ የሀይሚ ነው ከእንደገና የሚነሳው። እና ሀይሚ እንግዲህ ወደ አባቷ ቤት ልትመለስ እቃዋ ልታመጣ ነው ማለት ነው። አረ ሀይሚ ጥንቸሎችሽን ራሱ እኮ ረሳሻቸው። ጥንቾሎቹንስ እንዴ ነው የምታረያቸው? ቆይ አሁን እንደው እኔ እኮ እዚህ ድራማ ላይ ማለት ነው ባለፈው ማለት ነው የሆነ ሰዓት ታስታውሳላችሁ፣ ሀይሚ የብሩክን እቃ በሙሉ ከመመለስ ደርሳ ነበር። ስልኩን፣ ያሰረላትን የአንገት ሐብል፣ ሁሉን ነገር ለብሩክ እየመለሰችለት ነበር ማለት ነው። ታስታውሳላችሁ። እና ይህ ሁሉ ነገር ሆኖ ታርቀዋል። ተመልሶ መታረቃቸው አይቀርም። ሪሉ ይሄ ነው ሪያሊቲው። ግን አሁን ላይ አስተያየት የምንሰጠው እንደ ቪዲዮ ስለሆነ እንግዲህ ትናንትና ሀይሚ አውቃ ነው እያለቀሰች ያለችው ላላችሁ፣ በደንብ የእውነት ነው ያለቀሰችው ሲጀመር ማለት ነው። ቀን ራሱ ቲክቶክ ላይ የሰራችው ቪዲዮ ላይ እኔ እንደውም እያለቀሰች ነው ብያችሁ ነበር። ግን ብዙዎቻችሁ ፊልተር አታውቂም እንዲ አንቺ እኮ እሷ እኮ ስራዋን እያጧጧፈች ነው ምናምን የምትሉ ሰዎች፣ ሀይሚ ማለት ነው ድራማ ነው እያልን በጣም እየተጎዳች ነው። በነገራችን ላይ አንዴ አውቃ ነው የምታለቀስ እንላታለን፣ አንዴ ደግሞ ገንዘብ ትወዳለች እንላታለን። እና ካለ እድሜያችሁ ብዙ ነገር ስታሳልፉ የሚል የሆነ ጥቅስ አለ እንደውም ማለት ነው። መሸከም ያቅታል ነው ምናምን የሚል እና እሷ ትንሽ ልጅ እኮ ናት። ግን በዚህ በትንሽ እድሜዋ በጣም ብዙ ነገር ነው የምትባለው። በጣም ብዙ ነገር። እና እሷ ያስለቀሳት ከብሩክ መለየቱ ወይም ደግሞ ካለ ወንድ መኖር አልችልም የሚለው ሀሳብ ብቻ አይደለም። የመጀመሪያው የኛ አስተያየት ነው። በጣም ብዙ ሰው ማለት ነው ማንም ከጎኗ እንደሌለ ነው የተረዳሁት። በቃ ሁሉም ካጠገቧ ካለው ከአባቷ ጀምሮ እስከ የእሱ እናት ራሱ እንደዛ በጥላቻ አይነት ስታያት ማለት ነው። ለእኛ መታ ሀይሚ እንደዚህ ብላ አትናገር እንጂ እንደዛ የምታያት መቼም ሴትዮዋ በሰላም አይመስለኝም። እና ሁሉም ሰው ፊቱን ስላዞርባት ነው ሁሉም ሰው ፊቱን ስላዞርባት ነው። ሁሉም እሷ ላይ ነው የሚፈርደው። ጥፋቱ የብሩክ እንደሆነ በደንብ አድርጋ ነው የምታውቀው። ብሩክ እንዳጠፋ ታውቃለች። ግን ደግሞ ሁሉም ሰው ስለሚፈርድባት እሷን ልክ ለምንድን ነው እኔ ሳላጠፋ ሁሉም ሰው እኔ ላይ የሚፈርደው? ማንም ስለሌለኝ ነው፣ ማንም የደግፈኝ ስለሌለ ነው ምናምን የሚል ሀሳብ አእምሯ ላይ ስላቃጨለባት እንጂ ሀይሚ ከወንድ ተለይታ መኖር አልችልም የምትል ሴት አይደለችም። ደካማ ሴት አይደለችም። ጎበዝ ሴት ናት። ሰው ሀይሚዬ ማልቀስ የለብሽም የኔ ቅመም። ምክንያቱም ነገ ሌላ ቀን ስለሆነ ማለት ነው። ነገ ሌላ ቀን ነው። ነገ አብራችሁ ትሆናላችሁ። ስለዚህ ድክመትሽን መቼም ቢሆን ማሳየት የለብሽም። አንቺ ባለቀስሽ ቁጥር በጣም ብዙ ሰዎች እንደሚደሰቱ ማወቅ አለብሽ። በመጀመሪያ ደረጃ እቃዋን ማውጣት አለባት። አብረው መሆናቸው ነው ይህን ሁሉ ችግር ያማ። እኔ እኮ ፈርቻለሁ መጀመሪያ ራሱ አብረው ሲሆኑ እቃሽን አወጣሽም አላወጣሽም ሲጀመር ማለት ነው። ሀይሚና ብሩክ ይህን አይዲያ ያመጡት ቤቱን መልቀቅ ስለፈለጉ ነው። በቃ
ባጭሩ ይሄ ነው። ቤቱን ልንለቅ ነው ብሎ እኛን ከሚነግሩን ብዙ ቪዲዮ ሰርተውበት ቤቱን ይለቃሉ። ምክንያቱም ሚፍታህ ለቆታል፣ ታውቃላችሁ። ዱባይ ገብቷል። ዱባይ ነው ሳውዲ ነው ሄደ፣ ብቻ አላቅም፣ ሌላ ሀገር ሄዷል፣ ለቅቄዋለሁ ብሏል። ስለዚህ ሀይሚና ብሩክም ሊለቁ ታስበዋል ማለት ነው። ምክንያቱም እዛ እየሰሩ ስለሆነ ወደዛ ለመሄድ ያሰቡ ይመስለኛል። ምክንያቱም ቤት አላቸው እዛ፣ እዛ ለመኖር ያሰቡ ነው የሚመስለኝ ሳስበው ማለት ነው። ይሄን ቤት ሊለቁ ታስበዋል ነው እኔ ያሰብኩት። በዚህ ድራማ ይሄን ቤት መልቀቅ አለባቸው። እንግዲህ ሀይሚ ዛሬ አዲስ አበባ ትሄዳለች ማለት ነው። አዲስ አበባ ሄደች ብለው ቪዲዮ ይሰራሉ። የሚሰራውን ቪዲዮ ልንገራችሁ፣ ሩዋንዳ እያደረጉት ማለት ነው። ከዛ ሀይሚ ደግሞ አዲስ አበባ ደርሻለሁ ቤት እቃዬን ላወጣ ነው ብላ አንድ ቪዲዮ ትሰራለች። ከዛ ደግሞ እቃውን ስታወጣ ከሰው ስታስጠጋ ምናምን ታሳይናለች። እቃውን ሳታወጣ ወይም ደግሞ ብሩክ ሄድና ለምን ትወጫለሽ እኔ እወጣልሻለሁ ብሎ ሁለታቸው አምባጓሮ ይፈጥራሉ ማለት ነው። ከዛ በኋላ ሁለቱም ብሩክ መጀመሪያ ይወጣና ከዛ ደግሞ ሀይሚን ብቻዬን እዚህ ትልቅ ቤት ውስጥ መኖር አልፈልግም እሱ ወጥቶ ትልና ሀይሚን ቤቱን ለቃ ትወጣለች። በቃ መጨረሻው ይሄ ነው። ሁለቱም ቤቱን ይለቁና ወይ አብረው የሆነ ትንሽ ቤት ይከራያሉ፣ መጀመሪያ ለይ ብቻ ይከራያሉ፣ ከዛ መጨረሻ ላይ ወይም አብረው ይሆናሉ። በቃ እነሱ ቤቱን መልቀቅ ስለፈለጉ እንደዚህ አይነት ነገር መስራት ጀመሩ ማለት ነው። ድራማ እንደሆን እናውቃለን፣ ግን ደግሞ ድራማ ቢሆንም ሀይሚ እንደዚህ ክብሯን ዝቅ የምታረግበት የምታለቅስበት ነገር መሆን የለበትም። ለምንድን ነው ሴት ልጅ ክብሯን ጥላ እንድትሰራ የምታደርጉት? እናንተ አንድ ቪው ገና እናገኛለን ብላችሁ ማለት ነው። ብዙ ሴቶች ነው የሚሰደቡ በአንድ ሴት ማለት ነው። ብዙ ወንዶች ያኔ ወንድ እንደተወደደ በቃ ሴቶች ወንድን እንደሚለምኑ አስመስሎ መስራት አያስፈልግም። ምክንያቱም ወንድ ነው ሴትን የሚለምነው እንጂ ሴት ልጅ ወንድ ልጅ ሄዳ በግድ አግባኝ በግድ አብረኝ ሁን ብላ አትለምንም። ጭራሽ አባቷም ጭምር ሄዶ ማለት ነው። ስለዚህ ሀይሚ ደግሞ ድራማ ባይሆን ኑሮ ሪል ቢሆን እንደዚህ ታደርጋለች ብዬ አላስብም። ግን የትናንትናው ደቅሷ የምር ይመስላል። የምር እኔ የውሸት የድራማ አይመስለኝም። በጣም እንዳለቀሰች ያስታውቃል። ምክንያቱም ላለማልቀስ ሁሉ እየሞከረች ነበርና አንዳንዴ ሁሉም ሰው ሲፈርድባችሁ ብቸኝነት ሲሰማችሁ የምትወዱትን ሰው አታችሁ፣ በዛ ላይ ደግሞ ወቀሳ የሆነ እንድትጸጸቱ ሲያደርጋችሁ ሰው አስባችሁታል? የሆነ በእናንተ ምክንያት እንደሄደ ያን ሰው ያጣችሁት በራሳችሁ ምክንያት እንደሆነ ሰዎች ሲነግሯችሁ እናንተ ምንም እንዳላጠፋችሁ ምንም እንዳላደረገች እኮ ሀይሚ እኮ ታውቃለች። ምንም እንዳላጠፋች ምንም እንዳላደረገች ታውቃለች። ግን ደግሞ ብዙ ሰዎች ብሩክ ጋር የተለያዩት ልክ በእሷ ምክንያት እንደሆነ አድርገው ነው እያወሩ ያሉት፣ ከፋዘሯ ጀምሮ ማለት ነው። ልክ በእሷ ምክንያት በእሷ ጥፋት ብሩኬ ቢያደርግም ባያደርግም 100% ማመን አለብሽ። ምን ነው እሱ ፈጣሪ ነው አላችሁ? እሱ ፈጣሪ ነው ምንድን ነው የምታምነው? ሰው እኮ ነው። ሰው ሆኖ ማይሳሳት የለም። እስከነ ስህተቱ እቀበለዋለሁ አለች እንጂ ለምን ተጠራጠርሽ እኮ ነው። አሁን እኮ ሀይሚዬን ማን እንደዚህ የሚሏት እኮ ለምን ትጠራጠሪዋለሽ? ብሩክ ምንም ነገር ቢያደርግ እመኘው። ኧረ እባክሽ የምርሽ ነው? ለምንድን ነው የምታምነው? እሱ እንደፈለገው እየሄደ እየፋደር እየመጣ እሷ ምን በወጣት ነው እሱን የምታምን እንዴ? አይገርምም? እና ስለዚህ ሀይሚ ብሩክን 100% ለምን አላመንሹም? በዚህ ምክንያት ነው ያጣሽው ነው። እናቱ ራሱ እንደዚህ ስትል ነበር። መጠራጠር ራሱ እኮ አያስፈልግሽም። መጠራጠሩ ለምን አስፈለገ? እሳይ እንኳን ሆነ ብለሽ አትለኪያትም ነበር እንዴ ምናምን። ይሄ ነገር እኮ የወደፊት ህይወቷ ነው። አብረው የምትኖር የትዳር አጋሪ ይሆነኛል የምትለው ሰው ነው። ስለዚህ ይህን ሰው በደንብ ማወቅ በደንብ ማጥራት አለባት እንጂ ነገሮች ሁሉ ነገር ከጀመረች በኋላ እንደገና ለምን እንዴት እንደዚህ ሆነ ምናምን ብላ መጠየቅ አለባት ብዬ አላስብም። ሀይሚ ያደረገችው ነገር ትክክል ነው ብዬ ነው ማስበው። ምክንያቱም በደንብ ማጣራት ስለነበረባት ይህን ነገር ማድረጓ በእርግጥ ለውጥ አላመጣላትም። ግን መጀመሪያ ማንም ሴት የሚያደርገውን ነገር ነው ያደረገችው እንጂ እሰየው ብላ ብትቀበለው ይሄ ሰው ነገም ሌላ ቦታ መሄድ እኮ አይቀርም የሆነ ቅጣት ካልቀጣችውና ሀይሚ ያስለቀሳት ያናደዳት እሷ ሳታጠፋ እሷ ምንም ሳታረግ ልክ እሷ እንዳጠፋች እሷ እንደበደለችው እሷ እንዳስከፋቸው አድርገው ማውራታቸው ነው ያናደዳትም ያስለቀሳትም። ምክንያቱም አንድ ሰው ሳታጠፉ አጥፍታችኋል ብሎ ሁሉም ሰው ሲወቅሳችሁ ያኛው ጥፋተኛ ሆኖ ያኛው ባጠፋው እናንተ ስትወቀሱ አለማልቀስ በጣም ነው የሚከብደው። ልክ እሷ ያጣችው ብሩክን በራሷ ምክንያት እንደሆነ እሷ መጥፎ ሰው እንደሆነች በቃ ብሩክን እንደበደለችው እንዳስከፋችው አሁን ቤት ሲገዛላት እንደተመለሰች በቃ ይሄ ሁሉ በተለይ ጥቅመኛ የሚለው ቃል ለእኛ በአሽሙር ለመናገር ብትሞክርም ግን እሷን በጣም ነው የሚያናድዳት። ምክንያቱም እሷ የቀረበችው ያኔ ምንም ሳይኖረው እንደሆን ታውቃለች።